አባቶች በዚህ ስፍራ ቲጂ ሁማኒቴሪያን ኤድን ለመደገፍ የተሰበሰባችሁ በመጀመሪያ ለዚህ ታላቅ ለሆነ ዓላማ ማንም ሳያስገድዳት በራሷ ተነሳሽነት እግዚአብሔር ረድቷት አግዟት ይሄንን ታላቅ ስራ ለመስራት ሀብላ ለተነሳችው ለእህቴ ለትግስት ፈረደ እንኳን ደስ ያለሽ ለማለት ፈልጋለሁ። በመቀጠል ደግሞ አይዞሽ ከጎንሽ ነን ብላችሁ ዛሬ የሚታየውን ሰዎችን የሚከፋፍሉ የተለያዩ ነገሮችን ሁሉ ወደ ጎን አድርጋችሁ ሰው መሆን ብቻ በቂ ነው። ምክንያቱም ራሱ ቲጂ ሁማኒቴሪያን አይደለ ኤድ ነው የሚለውና ሰው መሆን ብቻ በቂ ነው ብላችሁ ሁላችሁም ቢዚ ከሆነው ጊዜያችሁ ሰዓታችሁ ቀንሳችሁ እዚህ ስለተገኛችሁ እግዚአብሔር ይባርካችሁ እላለሁ። አሜሪካ በዚህ በ21ኛው ክፍለ ዘመን ካፈራቻቸው ጸሐፊዎች መካከል አንዱ የሆነው አሁን በሕይወት የለም ዴቪድ ፎስተር ዋላስ የተባለ ሰው በአንድ ወቅት ለዩኒቨርሲቲ ተማሪዎች ምርቃት ላይ ንግግር እንዲያደርግ ተጋብዞ እስከ ዛሬ ድረስ በብዙ የሚጠቀሰውን ንግግር አድርጎ ነበር እና ንግግሩ በጣም የሚገርም ነው። ርዕሱን ካያችሁት እንደውም እንደ ቀልድ የምታልፉት ነው፣ ግን በውስጡ ጥልቅ ነገር ያለው ነው። This is water የሚል ነው። ይህ ውሃ ነው የሚል ነው ርዕሱ ማለት ነው። ግን በውስጡ ብዙ ነገር ነበረው እና ንግግሩን ሲጀምር ያነሳው ስለ ሁለት ወጣት አሶች ነው እና ሁለት ወጣት አሶች እየዋኙ ሲሄዱ አንድ በእድሜ ገፋ ያለ አሳ ያገኝና እነሱን ያገኝና ያ ሸምገል ያለው አሳ እንዴት ነው ውሃው ይላቸዋል። ልጆች እንዴት ናችሁ? እንዴት ነው ውሃው ይላቸዋል። መልስ ሳይሰጡት ይሄዳሉ እና ትንሽ እንደተጓዙ አንደኛው ደግሞ የምን ውሃ ነው የሚያወራው አለ። ያ ጸሐፊ ለምንድን ነው ይሄንን ነገር ያነሳው? ምክንያቱም በዙሪያችን ያሉ በዕለት ተዕለት ሕይወታችን ልናያቸው የሚገቡ ነገር ግን ማናያቸው ነገሮች አሉ። እነዛን ነገሮች አለማየታችንና አለመመልከታችን በእኛ ላይ እጅግ ታላቅ የሆነ መንፈሳዊ ስነ ልቦናዊ ጉድለት ሊያመጣ ይችላል ነው እና በመንፈሳዊ ሕይወትም በማህበራዊ ሕይወትም እጅግ በጣም ልናስብበት የሚገባንን ነገር ነው ዛሬ ሁላችንም እንድናስብ እህታችን ምክንያት የሆነችን። በመጽሐፍ ቅዱስ ላይ በብሉይ ኪዳኑም በሐዲስ ኪዳኑም በተደጋጋሚ የምናገኛቸው ዘመን ያልቀየራቸው ነገሮች አሉ። እግዚአብሔር የሚደሰትበትም የሚቆጣበትም ማለት ማህበረሰብ የሚቆምበትም ማህበረሰብ የሚፈርስበትም። ያ ምንድነው? ብዙ ጊዜ አይታችሁ ከሆነ በተደጋጋሚ እነዚህን ሶስት ነገሮች አብራችሁ ታያላችሁ። አንድ አሳዳጊ የሌላቸው ልጆች ጓለማውታ የምንላቸው፣ ሁለት ባልቴቶች ማለት ባሎቻቸው የሞቱ በዛን ወቅት ባሏ ሞተ ማለት ለሞት ፍርድ ተሰጠች ማለት ነው ሴትዋ። ሶስተኛ ድሆች ይላል። እነዚህ ሶስት ነገሮችን ታያላችሁ በተደጋጋሚ። አሳዳጊ የሌላቸው ልጆች፣ ባልቴቶች እና ድሆች። እነዚህን ህዝብ ማህበረሰብ ሲዘነጋ ድሃ ሲገፋ፣ ቅድም ወንድማችን እንዳስቀመጠው ወንድሜ ታሪኩ ድሃ ሲገፋ አሳዳጊ የሌላቸው ልጆች በየሜዳው ወድቀው ሲታዩ የዛን ጊዜ የማህበረሰብ ውድቀት ምልክት ነው። በአራተኛው መቶ ክፍለ ዘመን የነበረ አንድ አባት ደግሞ እንደተናገረው ከሆነ ዮሐንስ አፈወርቅ ይባላል። ቅዱስ ዮሐንስ አፈወርቅ በጣም ይታወቀ ነው በዚህ ጉዳይ፣ በተለይ አሁን ትግስት ባነሳሽው ዋና ነገር ማለት ነው። እሱ እንደውም የሚለው ምንድነው? እነዚህን ትኩረት ሳትሰጥ ስትቀር ቤተክርስቲያን አደጋ ውስጥ እንዳለች ያ ምልክቷ ነው ይላል። እንደውም ምንድነው ያደረገው እሱ? በአንድ ወቅት መከራ ውስጥ የሚገባበት ነገር ነው። ቤተክርስቲያን ውስጥ ያሉት ወርቆች ሁሉ ተሰብስበው ተሽጠው ለድሃ ነው መሰጠት ያለባቸው ነበር ያለው።
ምንድነው ያለው? ድሃውን ረግጠህ ገብተህ ክርስቶስን ቤተክርስቲያን ውስጥ አታገኘውም፣ ምክንያቱም ክርስቶስ ከድሃው ጋር ነው የሚለው። ስለዚህ ዛሬ የተሰበሰብነው ስጋዊ ወይም መንፈሳዊ ብለን የምንለየው ነገር ላይ አይደለም። ይሄ ፎልስ ዳይኮቶሚ ነው። ዛሬ የተሰበሰብነው ሰዎች በመሆናችን ልናደርገው የሚገባንን ነገር እንደዚሁም ደግሞ መንፈሳዊ በመሆናችን በዋናነት ልናከናውነው የሚገባንን ነገር ነው። በ12ኛው መቶ ክፍለ ዘመን ላይ ቶማስ አኩናስ የተባለው ታላቁ ሊቅ ሮምን ሊጎበኝ ሄደ። የሮማው ፓፓ ቤተክርስቲያኗ ያላትን ወርቅና ብር አሳየውና ምን አለ? ዛሬ ወርቅና ብር የለንም ማለት አቁመናል አለ። ይኸውና ወርቃችን ብራችን አለው። እና ቶማስ አኩናስ ምን አለው? አዎ ወርቁ ብሩ አለህ፣ ግን ክርስቶስን አጥተኸዋል አለው። እና ዛሬ እህታችን የለም፣ እኔ እስከ ዛሬ ለልጆቼ ለራሴ ለፍቻለሁ፣ ደክሜያለሁ፣ አሁን ግን ለሕዝቤ መኖር አለብኝ ብላ ተነስታለች። ስለዚህ ዛሬ ጥያቄው ምንድነው? ከጎኗ የሚቆም ማን ነው? እዚህ ያላችሁ ጥቂቶች አይደላችሁም፣ በጣም ብዙ ናቸው። እንዲሁም ከመጠን በላይ ብዙ ናችሁ። ሁላችንም ይሄ የኔ ድርጅት ነው ብለን ይሄ የኔ ነው ብለን ከእርሷ ጎን እንድንቆም ነው አደራ የምላችሁ። ለምን? ምክንያቱም የተፈጠርንለት ዋና ዓላማ ቢኖር በዋናነት ይሄ ነው። እንዲሁም እንደ ክርስቲያን ነው ይሄንን የምናገረው አውቃለሁ። ሙስሊም ወንድሞቼ እህቶቼም በመካከል አሉ። የተለያየ ቤተ እምነት ተከታዮችም ትኖራላችሁ እና እንዲሁም በሐዲስ ኪዳን ላይ ሃይማኖትን ዲፋይን ያደረገው በዚህ ነው። ሃይማኖት ማለት ለድሃ አደጉ ማሰብ፣ ለባልቴቷ ረዳት መሆን፣ በዚህ ዓለም ከክፋት ራስን መጠበቅ ማለት ነው። እህቴ ትዕግስት ትንሽ ቃል ተናገርልኝ አለ። እስቲ ንገሪኝ ምንድነው ዓላማሽ አልኳት። በቃ ከዚህ በኋላ ሕይወቴን ለሕዝቤ አገልግሎት ሰጣለሁ አለች። ወደ ቅድሙ ወደ ዴቪድ ፎስተር ዋላስ ንግግር ልውሰዳችሁ። ዋይ ለምንድነው እነዛ ወጣቶቹ አሶች የሚኖሩበትን ዓለም የዘነጉት? ምክንያቱም በራሳቸው ዓለም ስለተዋጡ ነው። ምንድነው ደግሞ ይሄ ውሃ አሉ። ውሃ ውስጥ እየኖሩ ሰብአዊነት ምንድነው የሚል ትውልድ ነው አሁን እያፈራን ያለ ነው። ለምን? በራሱ ዓለም ተውጧል። ሚዲያው፣ ሶሻል ሚዲያው፣ በየቦታው የምናየው ማለቂያ የሌለው የፖለቲካ ጭቅጭቅ፣ ንትርክ፣ ማለቂያ የሌለው የሃይማኖት ንትርክ፣ በጥቅስ መጠዛጠዝ ዋናውን የተፈጠርንበትን ነገር ሰው የመሆንን ምስጢር አስረስቶታል። ትንሿ ነገር ናት ከኛ የምትፈልገው ሰው መሆን። በዚያ ውስጥ በደሃው ውስጥ በባልቴቷ ውስጥ አባት እናት በሌለው ውስጥ ክርስቶስን እናገኘዋለን፣ ፈጣሪን እናገኘዋለን። ስለዚህ በድጋሚ እህቴ ትዕግስት እንኳን ደስ ያለሽ። እግዚአብሔር ደግሞ ያስጀመረሽ ሊያስፈጽምሽ ነው። እናንተም ወንድሞቼ እህቶቼ ለዚህ ታላቅ ክብር እግዚአብሔር የጠራችሁ አለ ምክንያት አይደለም። በረከትን በቤታችሁ ሊያገባ ነው። ድሃውን ባሰባችሁ ቁጥር ገንዘብ መሳሪያችሁ ይሆናል። እናንተን የሚሰራ እናንተን የሚነዳ አይሆንም። ገንዘብ መጠቀሚያችሁ ይሆናል። በቁሳዊው ዓለም ከመዋጥ ነፃ ትሆናላችሁ። እግዚአብሔር ይባርካችሁ። አመሰግናለሁ።